አብርሽ ሽማግሌ ልልክ ነው ውዶቼ። አቤት አቤት አብርሽ እንዴት ነው ሳቀ ዛሬ። አረ ሄርሜላ ውዶቼ፣ እኔም ደግሞ በትዕግስት እስከ መጨረሻ ጋይስ። እውነት መስሎኝ፣ አይ እውነት ቢሆንም በነገራችን ላይ አልቀበልም እኔ። ለምን ካለ ተቃራኒ ነው። በነገራችን ላይ ብዙ ሰው የመጀመሪያ ቪዲዮ አይቶ ሳይጨርስ ልልልልል ስትሉ ነበረና አንዳንድ ቪዲዮ ለመጨረስ ሞክሩ እውነት ለመናገር እና ከናንተ ራሱ ለምጄ ማለት ነው ጋይስ። ኮሜንት ጽፌ ብዙ ጊዜ ማለት ነው ኮሜንት ጽፌ እግዚአብሔርን አጥፍቼ አውቃለሁ። ብዙ ጊዜ ያጋጥሞኛል። እና አንዳንዴ ቪዲዮ ማየት ጥሩ ነው። እኛ ዝም ብለን መጣደፍ የለብንም። ለምን ጓጉታችሁ እንዲጠብቁ ምንድን ነው የሚያደርጉት? እዛ መጀመሪያ ላይ ነው የሚያስገቡትና እኔማ በትዕግስት ፕራንክ የምትለው ጋር ሲደርስ ሱፍ ያልኩና ቪዲዮ ለመስራት መጣው ጋይስ። እና እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በዚህ አጋጣሚ ጨረቃ ፋሚሊ ማመስገን እፈልጋለሁ። እውነት ለመናገር እግዚአብሔርን በአንድ ቪዲዮ ነው 100 ሰው ሰብስክራይብ ያደርግኝና በጣም ነው ማመስገን። አዲሱ ላይ ማለት ነው። ይሄ ታውቃላችሁ፣ እንዳትረሱኝ። ዩቲዩብም ደግሞ እንዳይረሳኝ። በተለይ ለዩቲዩብ ብዬ ነው። በነገራችን ላይ ዩቲዩብም ሰዓትም እንዳነሳብኝ ነው የምመጣ እንጂ እግዚአብሔር ምንም የምጠቀመው ነገር የለም። ለምን ቢያንስ ተስፋ አለው። እስከ 3 ወር እጠብቃለሁ። ምንም ችግር የለውምና ብዬ ነው የምመጣና ሄዳችሁ ያው ሼር አድርግላችኋለሁ። ሼሩን አልከለከለኝም፣ ቪዲዮ አልከለከለኝም። ያነሳብኝ ምንድነው ሞኒ ነው ያነሳብኝ፣ ወይም ደግሞ ገንዘብ መስራት አልችልም ምናምን እሱ ነው። ከዛ ውጪ ግን ቅጣት አለው። ያው 3 ወሩን ጠብቃለሁ። ሊመለስም ላይመለስም ሊስተካከል ላይስተካከል ይችላልና ሼር በቅንነት ሼር ቢታረጉ ምንም ችግር የለውም። በተለይ ጨረቃ ፋሚሊ በጣም ነው የሚጠብቀው። ለምን እኔ እግዚአብሔርን ቻሌንጅ ተቀላቅዬ በ12 አካውንት ነው አይሜን ሰብስክራይብ ያደረኩትና ከእናንተ እጠብቃለሁ። እውነት ለመናገር የሚታቁን ታቁኛላችሁ እና ሰብስክራይብ አድርጉኝ ለማለት እፈልጋለሁ። ቅንነት ለራስ ነው። እና ወደ ገደለ እንገባላችሁ የኔ ውዶች። ላይክ ያረጋችሁ ጀምሩ ማለት ነው። ከእናንተ ማራቅ አልፈልኩም። ዩቲዩብ ምን በቃ እንዳልኳችሁ ነውና ስለምትናፍቁኝ ማለት ነውና አብርሽ እንግዲህ ኤርሜላ ጨዋ ልጅ ማለት ነው። ሂጂ ስራት ያላት ልጅ ላይ ይጫወታል። በቃ የዋናት አትቀየመኝም፣ በጥፊ አትመታኝም ብሎ ይጫወትባታል። ጋይስ እንዴት አያችሁ? የኔ እናትና ሽማግሌ ልልክ ነው ብሎ ፕራንክ አላደረገንም። እሷ በነገራችን ላይ ኤርሜላ ብቻ አይደለም ፕራንክ የሆነችው ከኔም ጭምር ነው። እውነት መስሎኝ ማለት ነውና ሲጀምር ደግሞ እውነት ሽማግሌ በዚህ እውነት የእውነት መላክ ማለት እልካለሁ ብል ራሱን የተቃራኒ ነኝ። እውነት ለመናገር በጣም መፈጠን ወይም ደግሞ ለሰው ብሎ እኔ ሰው የማይሆን ውስጥ መግባት አለበት ብዬ አላስብም። ገባችሁ አይደለ? እና የበፊቱም አልጠቀመም፣ አብርሽን አልጠቀመም። የኦዲየንስን ሆይ ሆይ ሰምቶ ፍቅሩን ተቀብሎ ትዳር ውስጥም በኦዲየንስ ነው ትዳር ውስጥም የገቡትና ይሄ ጠቀመ ብዬ አላስብም። እግዚአብሔር ይመስገን በልጁ ተባርኳል፣ በልጅ ተባርኳል አላታችሁ እና ይቅርታ ውዶች። ስለዚህ በሰው ግንፊት ሆኔ ነገር ውስጥ መግባት አለበት ብዬ አላስብም። እኔ በበኩሌ አንድ ሰው ራሱ አስቡበት፣ ተመካከሩበት፣ ቀስ ብሎ ነው በቃ ይሄ ላይፍ ነው ቀልድ አይደለም ብዬ ነው ማስበውና በዚህ ሰዓት ሽማግሌ እውነት ሽማግሌ ብልክ ራሱ እኔ ተቃራኒ ነው አልቀበለውም። እና ሽማግሌ ልልክ ነው ያለ ነው ነበረና ለማንኛውም ነገሩ ፕራንክ ሆኗል ማለት ነው ውዶቼ። ስለዚህ ፕራንክ ስለሆነ ደስ ብሎኛል። ለምን መፈጠን የለበትም። በቃ ተረጋግቶ ነው መላክ አለበት ብዬ አስባለሁ። እና ውዶቼ ቅርታ ያወራችኝ የሆነች ልጅ የሆነች የኛ ሀገር ሰው አይደለችም፣ ኬንያ ናት ነው ያወራችኝ። ያው ርብሻ ስለነበረ እኛ ጋር ነውና ታውቃላችሁ። እኔን ተጠርቼ ሳይሆን ጥያቄ ጠየቀች ነው። እሺ የኔ ውዶች ላይክ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ውዶች። ቪዲዮ እየወረደ ነው፣ ላይክ አድርጉ እሺ የኔ ውዶች። እና ለማንኛውም ሄርሜላ እንግዲህ በጥፊ አልመጣችም። ያው አትጨክንም ታውቃላችሁ በአብርሽና ቪዲዮ እንዳያችሁ በጣም ደስ የሚል ቪዲዮ ነው፣ ግን ፕራንክ ነው። ፕራንክም ቢሆን ግን እኔ ለአብርሽም ለሄርሜላም ተረጋግቶ ነገሮቹን በሰው ግፊት ሳይሆን በሰው ፍላጎት ሰው ስላናደዳችሁ ሳይሆን የራሳችሁ ፈልጉ በዚህ ሰዓት ይሄ ማድረግ አለብን ብሎ አስቦ ነው እንጂ ወኔ የተመልካች ፍላጎት ለመሙላት ወይኔ ጓደኛ ፍላጎት ለመሙላት እንደዚህ አይነት ውስጥ መግባት አለባቸው ብዬ አላስብም። የሴት ልጅ ህይወት የሚባል አሻል ገባችሁ? ወንድ ልጅ ጣጣ የለውም። እውነቴን ነው የምላችሁ። ወንድ ልጅ
በቃ መመልከት ነው ጋይዝ። አብርሻውን ለምሳሌ ጣጣ የለውም። በቃ ከዚህ በፊት ላይፍ ነበረው፣ ላይፍ ሌላ ላይፍ ጀመረ። ለወንድ ልጅ አይከብድም፣ ለሴት ልጅ ይከብዳል ብዬ ነው ማስበው። አዲስ ህይወት እኮ መጀመር ከብዶ አይደለም፣ ግን ማሰብ፣ የወደፊት ማሰብ፣ ላይፍ አለ፣ ልጅ አለ፣ ልጅ ይመጣል። ስለዚህ እንደዛ ነው ብዬ ነው ማስበው። የእናንተን አስተሳሰብ አላቅም፣ የራሴ ነው፣ የራሴ ግምት ነው። ገባችሁ አይደለ? እናንተ ደግሞ ሌላ ለምን ምንድነው ችግሩ ልትሉ ትችላላችሁ። ግን በቃ ካሳለፈ ላይፍ የተሻለ ላይፍ መኖር አለበት ብዬ አስባለሁ። ቤተሰብ የፈቀደበት ቤተሰብ የተስማማበት ብዬ ነው ማስበው። እና ኤርሜላ እንዴት ደስ እንዳላት አስቡት። ደስተኛ ናት። በቃ ግን መጨረሻ ላይም ፕራንክ ብትሆንም ግን አልተቀየመችም። ደስ የሚለውና አንዳንድ ሴት ብትሆን በጥፊ መታ ትታ ነው የምትሄደው። በቃ ወከባ ፈጥራ ምናምን። እሷ እናቴ ኬርለስ ናት። በቃ ደስ ይላል። ገባችሁ? ሆኔ አክብሮት አላት ለሰው ልጅ። እና እናንተ እንዴት አያችሁ? እኔ በጣም ደስ የሚል ፕራንክ ነው። ፕራንክ እንኳን ሆኔ እውነት ለመናገር ይሄን ስላችሁ ደግሞ የእነሱን ደስታ ሳልፈልግ ቀርቼ አይደለም፣ ግን ጊዜ አይደለም ብዬ ነው። እሺ ውዶች፣ ላይክ ሰብስክራይብ አድርጉ። አመሰግናለሁ።